ሰላም ጤና ይስጥልን የኢፌድሪ መከላከያ ሰራዊት ሳምንታዊ ቴሌቪዥን ፕሮግራም ተከታታዮች እንደምሰንብታችኋል። ዜና መከላከያን ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። የኢትዮጵያ ወታደራዊ አካዳሚ የዘመኑን የውጊያ አውድ የቃኘ የስርዓተ ትምህርት ክለሳና ቀረጻ ማረጋገጫ ወርክሾፕ አካሄደ። ወርክሾፑ የሰራዊቱን እውቀትና ክህሎት ወደ ላቀ ደረጃ የሚያሸጋግሩ የጥናት ውጤቶችን መገምገምን ዓላማ አድርጓል። ውብሸት አንበሴ ተጨማሪ አለው። አንጋፋው የጦር ትምህርት ቤት የኢትዮጵያ ወታደራዊ አካዳሚ ከ91 ዓመታት በላይ በወታደራዊ ሳይንስና ጥበብ የጦር መሪዎችን እያፈራ መጥተዋል። አሁን ላይ ያለውን የዓለም ወታደራዊ እድገት ተከትሎም ወታደራዊ አካዳሚው ስርዓተ ትምህርቱን መከለስና አዳዲስ ፕሮግራሞችን መቅረጽ አስፈላጊነቱን ትኩረት ሰጥቶታል። ወታደራዊ አካዳሚው ያካሄደው ወርክሾፕም የሰራዊቱን እውቀትና ክህሎት ወደ ላቀ ደረጃ ማሸጋገር የሚያስችል ስርዓተ ትምህርቶችን መቅረጽ፣ መከለስና የጥናት ውጤቶችን መገምገምን ዓላማ አድርጓል። የወደፊቱን የኢትዮጵያን ብሔራዊ ጥቅም የመከላከያን ዝግጁነት በሚያረጋግጥ መልኩ የመደበኛ ዲግሪ ፕሮግራሙን በመከለስና አዲስ በቀረጸው የድህረ ምረቃ ዲፕሎማ ፕሮግራም የስርዓተ ትምህርት ሪፎርም አከናውነዋል። የዘመኑን የውጊያ አውድ በቃኘ መንገድ ፕሮግራሞችን መንደፍ እንደሚያስፈልግ ያስገነዘቡት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን በቀጣይም የቀረቡ ጥናቶች ላይ ማሻሻያ ተደርጎ ወደ ትግበራ እንደሚገባም አስታውቀዋል። የአሁኑ የስልጠና አካሄድ ቶታሊ ተቀይሯል። ሴናሪዮ ቤዝድ፣ ሲሙሌሽን ቤዝድ፣ ዋር ጌም ቤዝድ ወደዚህ መቀየር አለ። እንዴት ነው የምንቀይረው የሚልም አብሮ መታየት አለበት። ረጅም ጊዜ ሳንወስድ ረጅም ጊዜ መውሰድ የለበትም። ጥናት ዶክመንቶቹ ተያይዘው ለውሳኔ በሚያመች 2 ፔጅ 3 ፔጅ የውሳኔ ሀሳቦች እናቀርባለን። የኢትዮጵያ ወታደራዊ አካዳሚ ሀገራዊና ዓለም አቀፋዊ ነባራዊ ሁኔታዎችን መነሻ በማድረግ ስራዎቹን በጥናት በማስደገፍና የሀገራትን የካዴት ትምህርት አሰጣጥ ምርጥ ተሞክሮ ወስዶ እየሰራ እንደሚገኝ የአካዳሚው አዛዥ ብርጋዴር ጄኔራል ጌታቸው ሀብታሙ ገልጸዋል። በዋነኛነት ስራው የተሰራ በሁለት ቁልፍ ጉዳዮች ላይ ነው። አጠቃላይ በዓለም ላይ ዩኒቨርሳሊ የካዴት የእጩ መኮንን ትምህርትና ስልጠና ሲስተም ወይም ደግሞ ኦፊሰር ኮሚሽኒንግ ሲስተም ምን ይመስላል የሚለውን ነው። እኛ የት ነው ያለ ነው የሚለውን ነው። ምን ያስፈልገናል የሚለውን ነው። ከዚህ በተጨማሪ ደግሞ አካዳሚ እያስተማረበት ያለው ስርዓተ ትምህርት ከሪኩለም ጥንካሬንም ማረጋገጥ ነው፣ መፈተሽ ነው። ይሄ አጌነስት የተመረጡ ሀገሮች አሉ። በአንድም በሌላ ምክንያት እነሱን በደንብ አይተናል። ከዚህ አንጻር እኛን ጥንካሬያችን መሻሻል ያለባቸውን ቦታዎች አይተናል። በዛ ላይም ጥሩ የሆነ ግብአቶችን አሰባስበናል። ከዚህ በመነሳትም ያው መድረኩን ሲመሩ የነበሩ ከፍተኛ አመራሮች ቀጣይ ተቋሙ እንደ ተቋም አካዳሚው ሊያርግ የሚችልበትም ስልጠናው የበለጠ ሊዘምንና ላለው ስጋቶች መፍትሄ መስጠት የሚችል መልታይ ዶሜን ወርፌርን የሚያቅና የሚገነዘብ እሱንም ወደ ተግባር መቀየር የሚችል የኢትዮጵያ መኮንኖችን አጠቃላይ አንድ ደረጃ ወደፊት ሊያራምድ የሚችል ሀሳቦችን አስተያየቶችን በመስጠት ቀጣይ አቅጣጫዎችን በማስቀመጥ መድረኩ ተጠናቋል ማለት ነው። በዚህ መድረክ አካዳሚው በራሱ የሰራውን አርማ ያስመረቀ ሲሆን የጦር ትምህርት ቤቱን በማስመልከት ያዘጋጀው ዘጋቢ ፊልምም ለእይታ ቀርበዋል። በትላንትናው ዕለትም የአካዳሚው 71ኛ ዙር መተማ ኮርስ መደበኛ እጩ መኮንኖች ተመርቀዋል። የመከላከያ ሚዲያና ኮሚኒኬሽን ማዕከል ለተቋማዊ ግንባታ ሂደቱ ስኬታማነት ተልእኮን በላቀ ብቃት እየተወጣ እንደሚገኝ አስታወቀ። ማዕከሉ የሰራዊታችንን የግዳጅ አፈጻጸም በተገቢው ከመዘገብ አንስቶ የሰራዊቱ ስነልቦናዊ ዝግጁነት እንዲጎለብት በማድረግና ሰራዊቱን ከህብረተሰቡ ጋር በማገናኘቱ በኩል ጉልህ አስተዋጽኦ ማበርከቱ ተገልጿል። የመከላከያ ሚዲያና ኮሚኒኬሽን ማዕከል በሚያከናውናቸው የገጽታ ግንባታ ተግባራት የሰራዊታችንን ዝግጁነት ተሞክሮና ህዝባዊ ትስስር በማጠናከር አስተዋጽኦ ማበርከቱን የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ ገልጸዋል። የሚዲያና የኮሚኒኬሽን ስራዎች ሁሉም ስራዎቻችን አንጓ ላይ የሚገኙ ተቋሙ ገጽታን ለህብረተሰቡና ለወጣቱ በማሳወቅ በሁሉም የሰራዊት ክፍሎች ውስጥ ሰራዊቱ ስለሰራቸው ስራዎች ራሱ ተመልሶ እንዲያይ ሌላ አካባቢ ላይ የተሰራውን ስራ ደግሞ ሌሎች የጦር ክፍሎች እንዲመለከቱ የሚያደርግ የተዋጣ ስራ እየሰሩ ያሉበት
ሁኔታ ነው ያለው። ሌተናል ጀነራል አጫሉ ሸለማ አያይዘውም የሚዲያና ኮሚኒኬሽን ማዕከል አመራሮችና ሙያተኞች በስራቸው ላስመዘገቧቸው ውጤቶች ምስጋና አቅርበው ይህንን መሰል ውጤታማነትን አጠናክረው መቀጠል እንደሚጠበቅባቸው አሳስበዋል። የማዕከሉ ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን በበኩላቸው በበጀት ዓመቱ የሰራዊታችን ስነ ልቦናዊ ዝግጁነት ሙያዊ ግንዛቤውንና የስራ ተነሳሽነቱን የሚያጎለብቱና ህዝባዊ ውግንናን የሚያጠናክሩ የውይይት ጽሁፎችን የራዲዮ፣ የቴሌቪዥን፣ የህትመትና የማህበራዊ ሚዲያ ይዘቶችን በማዘጋጀት ለሰራዊታችንና ለህዝባችን በስፋት ማድረስ መቻሉን ገልጸዋል። የመከላከያ ሚዲያና ኮሚኒኬሽን ማዕከል የ2018 በጀት ዓመት ግዳጅ አፈጻጸም መዝጊያ ዝግጅቱ ላይ ማዕከሉን ለረጅም ዓመታት አገልግለው በህይወት ለተለዩ አባላቱ ቤተሰቦችም ዘወትር ከጎናቸው መሆኑን የሚያረጋግጥ የገንዘብ ድጋፍ አበርክቷል። ጤና ዋና መምሪያ በበጀት ዓመቱ ጥራት ያለው የሕክምና አገልግሎት በመስጠት የሰራዊቱን የጤና ዝግጁነት በማረጋገጥ ስኬታማ መሆኑን አስታወቀ። ዋና መምሪያው ዘመናዊ ቴክኖሎጂዎችን በመጠቀምና በሽታዎችን አስቀድሞ በመከላከል ተልእኮን በስኬት እየተወጣ እንደሚገኝ የጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ ገልጸዋል። በተለይም በሃይቴክ ሆስፒታል በሚሰጠው አገልግሎት ወደ ውጭ ሀገር ይላኩ የነበሩ ሕክምናዎችን በሀገር ውስጥ ማስቀረት ማስቻሉን የጠቆሙት ሌተናል ጀነራል ጥጋቡ ይልማ በቀጣይም የውጭ ሀገራት ሕክምና ፈላጊዎችን ለማከም እየተሰራ ይገኛል ብለዋል። ዘገባው የደስታ ተረፈ ነው። ማዕከላዊ እዝ ወቅቱ የሚጠይቀውን ዝግጁነት ለመፍጠር እንስራ በሚል መሪ ሀሳብ ለአመራሮቹ የግዳጅ አፈጻጸም ላይ ያተኮረ የአቅም ማጎልበቻ ስልጠና ሰጠ። አመራሩ ወቅታዊ ስምሪቶችን እያሳካ ለቀጣይ ሀገራዊ ተቋማዊ ተልእኮች በብቃት እንዲዘጋጅ የሚያስችል ስልጠና መሆኑን የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ገልጸዋል። በተያያዘ ዜና የእዙ አመራሮች በምስራቅ ወለጋ ዞን ዋዩ ጡቃ ወረዳ ተስፋን እንትከል በሚል መሪ ቃል ከአካባቢው ህብረተሰብና አመራሮች ጋር በመሆን የችግኝ ተከላ መርሃ ግብር አካሂደዋል። የእዙ የሰራዊት ስነ ልቦና ግንባታ ኃላፊ ኮሎኔል ለችሳ መገርሳ እንደገለጹት አካባቢያቸውን ከጽንፈኞች በመጠበቅ ሰላምን ከማስፈን ባሻገር በልማት ተግባራት ላይም በንቃት እየተሳተፉ ይገኛል። እዙ በተጠናቀቀው በጀት ዓመት አመርቂ ውጤት ላስመዘገቡ ክፍሎችና የፈጠራ ስራ ቀረቡ አባላት የእውቅና ሽልማትም አበርክቷል። ዘገባው የመሐመድ አህመድ ነው። የኢትዮጵያ መከላከያ ሰራዊት ወታደራዊ ሙዚየም የአርበኛ ደጃዝማች ኮሎኔል ዘውዴ ጥላሁን ወታደራዊ ቅርሶችን ተረከበ። ቅርሶቹ የመከላከያ ወታደራዊ ቅርስ ጥናትና አስተዳደር ዳይሬክተር በየካ ክፍለ ከተማ ሾላ አካባቢ በሚገኘው የአርበኛው መኖሪያ ቤት ተረክበዋል። ታድላ መላኬ ተጨማሪ አላት። ታሪክ ከሌለ ሀገር የለም፣ ያለ ታሪክ ሀገር አይገነባም በማለት ጀግኖች አርበኞች ወራሪዎችን ድል በማድረግ የተከበረች ኢትዮጵያን ከጀግንነት ታሪኳ ጋር ለትውልድ አሻግረዋል። የአባታቸውን የጀግንነት ታሪክ ጠብቀው ከማቆየት ባሻገር የተለያዩ ወታደራዊ ቁሳቁሶችን ለሰራዊቱ ሙዚየም ያስረከቡት የጀግናው አርበኛ ደጃዝማች ኮሎኔል ዘውዴ ጥላሁን ቤተሰቦችም ምስጋና ቀርቦላቸዋል። የመከላከያ ወታደራዊ ቅርስ ጥናትና አስተዳደር ዳይሬክተር ሜጀር ጀነራል ጥሩያ ሰፊ የአርበኛው ልጆች ለሌሎች አርአያ የሚሆን ተግባር ማሳየታቸውን ተናግረዋል። ደጃዝማች ዘውዴ ጥላሁን አልሞቱም ማለት ነው። በአካል አሉ። ስጋቸው ቢለይም ታሪካቸው ከነ ሜዳሊያዎቻቸው ጭምር ከነ ሁሉም ጭምር ታሪካቸው አለ። ወጣቱ ከነዚህ በጣም ብዙ ይማራል ማለት ነው። ስናስጎበኝ ደጃዝማች ዘውዴ ጥላሁን ማን ናቸው፣ መቼ ምን አበርክቶ ሰጡ የሚለውን ጭምር ዝርዝር እናወርሳለን ማለት ነው። ይሄ ትልቅ ታሪክ ነው። ሀገር የምትኮራው በታሪኳ ነው። ዘመናዊ ሰራዊት ባልነበረበት ጊዜ፣ ሙሉ መሳሪያ ባልነበረበት ጊዜ፣ ትጥቅ ባልነበረበት ጊዜ ዘመናዊ ጦር መሳሪያ ታጥቆ በምድርም በአየርም ከየሰፈሮቻቸው ተጠራርተው ዘር ሃይማኖት ሳይለያቸው አንድ ሆነው ወራቶችን ተጉዘው በባዶ እግራቸው እሾህ እየወጋቸው እዚህ አድርሰዋል። ከኛ አርበኞቻችን የምንማረው ይሄን ነው። ትውልዱ የአባቶቹን ወኔ ሞራልና የዓላማ ጽናት ወርሶ ሌላ ደማቅ ታሪክ መስራት እንደሚጠበቅበት ያሳሰቡት ሜጀር ጀነራል ጥሩያ ሰፊ በተለይም ወጣቶችና ህጻናት ሙዚየሙን በመጎብኘት ታሪካቸውን እንዲያውቁ ጥሪ አቅርበዋል። ታሪክን በክብር ጠብቆ ማስቀጠል የሁሉም ትውልድ አደራ በመሆኑ ለኢትዮጵያ መከላከያ ሰራዊት ወታደራዊ ሙዚየም ገቢ የተደረገውን የአርበኛ ደጃዝማች ኮሎኔል ዘውዴ ጥላሁን ታሪካዊ ወታደራዊ ቅርሶች በአግባቡ ለማስቀመጥ ዳይሬክተሬቱ ዝግጁ መሆኑንም
በወታደራዊ ቅርስ አስተዳደር የቅርስ ማሰባሰብ ቡድን መሪ ኮሎኔል ግዛቸው ታደሰ ገልጸዋል። የደጃዝማች ኮሎኔል ዘውዴ ጥላሁን ልጆች በበኩላቸው አባታቸው የጣሊያንን የቅኝ ግዛት ወረራ ለመመከት በወጣትነታቸው የዘመቱና በአዲስ ዓለም ግንባር የጠላትን ምሽግ ሰብረው የኢትዮጵያን ሰንደቅ ዓላማ ከፍ ካደረጉ ጀግኖች አንዱ መሆናቸውን በኩራት መስክረዋል። የአርበኛው ልጆች አክለውም የአባታችን ወታደራዊ ቅርሶች ለኢትዮጵያ መከላከያ ሰራዊት ወታደራዊ ሙዚየም ስናበረክት ለሰራዊታችን ያለን ታላቅ አክብሮት ለመግለጽ ነው ብለዋል። ደጃዝማች ዘውዴ ጥላሁን የመጨረሻ ልጅ ነኝ። አባታችን እንግዲህ ያው ባለታሪክ የነበሩና የተከበሩ ሰው ናቸው። ለሀገራቸውም እስከ ደም ጠብታ ድረስ ምንም ወደ ኋላ ሳይሉ በዱር በደገደሉ ለ5 ዓመት በአርበኝነት የቆዩ ናቸው። አገርም መሰክርላቸው ናቸው። ለሀገርም ለወገንም ለሕዝብም ነውና የታገሉት። አሁንም ደግሞ ለሰራዊቱ ለመከላከያ ሰራዊት ስንሰጥ በጣም ከፍ ያለ ደስታ ነው የሚሰማን። በኢትዮጵያ መከላከያ ዩኒቨርሲቲ የኢንጂነሪንግ ኮሌጅ የቴክኖሎጂ አቅሞችን በማሳደግ የሰራዊታችን የግዳጅ አፈጻጸም ልህቀት የሚያረጋግጡ ተግባራት ማከናወኑን አስታወቀ። ኮሌጁ በትምህርት በምርምርና በማህበረሰብ አቀፍ አገልግሎት ከፍተኛ አስተዋጽኦ ላደረጉ ክፍሎችና አባላትም የእውቅናና የምስጋና ፕሮግራም አካሂዷል። ሜሮን ጌታነህ ተጨማሪ ዘገባ አላት። የኢትዮጵያ መከላከያ ዩኒቨርሲቲ የኢንጂነሪንግ ኮሌጅ ብቃት ያላቸው ኢንጂነሮችንና ተመራማሪዎችን በማፍራት በአረንጓዴ ኢኮኖሚና በቴክኖሎጂ ሽግግር ላይ በማተኮር የቤንዚን ተሽከርካሪዎችን ወደ ኤሌክትሪክ በመቀየር ውጤታማ ስራዎችን እየሰራ ይገኛል። የኢንጂነሪንግ ኮሌጅ የምርምርና የፈጠራ ክህሎቶችን በማዳበር ለሀገራዊ ተግዳሮቶች ሳይንሳዊ መፍትሄዎችን በማምጣት ላከናወናቸው ውጤታማ ስራዎች ከፍተኛ አስተዋጽኦ ላደረጉ ክፍሎችና አባላት የእውቅናና የምስጋና ፕሮግራም ያደረገ ሲሆን በኮሌጁ ለበርካታ ዓመታት አገልግሎት ሲሰጡ ቆይተው የጡረታ ጊዜያቸው ለደረሰ አባላትም እውቅና በመስጠት አመስግኗል። ኮሌጁ የቴክኖሎጂ አቅሞችን በመጠቀም የሚሰጡ ተልዕኮችን በድል ለመወጣት የሚያስችሉ ተግባራትን በማከናወን የሰራዊቱን ልህቀት የሚያረጋግጡ ስራዎችን መስራቱንም የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጄኔራል ከበደ ረጋሳ ገልጸዋል። የኮሌጁ ማህበረሰብ አስተማሪውንም ተመራማሪውም ድጋፍ ሰጪውንም የ2018 ዓመተ ምህረት ያቀዳችሁትን ስራዎቻችሁን ገምግማችሁ ቀረ በሚባለው ደግሞ በሚቀጥለው ዓመት ትኩረት ሰጥተን እንሰራለን ብላችሁ ያስቀመጣችሁትን ማኔጅመንቱን በመወከል በራሴና በዩኒቨርሲቲው ማህበረሰብ ስም ለኮሌጁ ትልቅ እውቅና መስጠት እፈልጋለሁ። የኢንጂነሪንግ ኮሌጅ በሁሉም ዘርፍ የሚሰጠውን ጥራቱን የጠበቀ ትምህርት በማስቀጠል ተወዳዳሪ የሆኑ ኢንጂነሮችንና ተመራማሪዎችን ለሀገራችን ማበርከቱን አጠናክሮ ቀጥሏል። ኢንጂነሪንግ ኮሌጅ ታሪካቸውን የሚያውቁና የሀገራችንን ብሩህ ተስፋ የሚያረጋግጡ ብቃት ያላቸውን ተማሪዎችንና መሪዎችን ለማፍራት በሚያደርገው የመማር ማስተማር ስራዎች የመምህራን የኮሌጁ አመራሮችና የባለድርሻ አካላት ሚና ከፍተኛ በመሆኑ የተሰጠ እውቅና መሆኑንም የኢንጂነሪንግ ኮሌጅ ዳይሬክተር ኮሎኔል ኢዶሳ ቱፋ ገልጸዋል። ኮሌጃችን የተለያዩ ወታደራዊና ኮሜርሻል የምርምር ስራዎችን በሰፊው እየሰራ ለውጤት እያበቃን እንገኛለን። ከነዚህም መካከል የሞባይል ክሊኒክ፣ የጫጩት ማፈልፈያ ቴክኖሎጂ፣ የእንስሳት መኖ መቀነባበሪያ፣ በነዳጅ የሚሰራ ተሽከርካሪ ወደ ኤሌክትሪክ የመቀየር እና ሌሎች የቴክኖሎጂ ልማት ስራዎች ይጠቀሳሉ። ኮሌጁ ተወዳዳሪ ምሁራንን ለማፍራት በሚያደርገው ሂደት በስነ ምግባር የታነጹና ሙያዊ ክህሎት የተላበሱ ተማሪዎችን ለማብቃት በቁርጠኝነት በመንቀሳቀሳቸው እውቅና የተሰጣቸው አባላት በቀጣይም ይህንኑ ጥንካሬ ለማስቀጠል የተሰጣቸው እውቅና ከፍተኛ ተነሳሽነትን እንደፈጠረላቸው ገልጸዋል። አክቹአሊ ትልቅ ኃላፊነትም ነው የተጣለብን። እውቅና ሲሰጥ ደግሞ ለሚቀጥለው ስራ ዝግጁ እንሆናለን። አሁንም ደግሞ በጣም ደስ ብሎኛል። ሞራላችንንም ከፍ የሚያደርግ ነገር ነው። የመከላከያ ሎጂስቲክስ ኮሌጅ ከሰራዊቱ ክፍሎች ለተውጣጡ የሎጂስቲክስ አመራሮች የሰጠውን ስልጠና አጠናቀቀ። በምረቃ መርሃ ግብሩ ላይም የኢትዮጵያ ጠላቶች ለጥፋት ቢቀናጁም ሰራዊታችን ዘመኑ የደረሰበትን የረቀቀ ቴክኖሎጂ የታጠቀ በመሆኑ ሊገዳደሩት እንደማይችሉ በሎጂስቲክስ ዋና መምሪያ የሜንቴናንስ መምሪያ ኃላፊ ሜጀር ጀነራል በረሀ ገብረመድህን ገልጸዋል። ጀነራል መኮንኑ አክለውም ተመራቂዎቹ በሳይንሳዊ እውቀት በመመራት ችግሮችን ቀድሞ በመተንበይ መፍትሄ እንዲያበጁና አገልጋይነትን በተላበሰ መንፈስ እንዲሰሩም አሳስበዋል። የመከላከያ ሎጂስቲክስ ኮሌጅ አዛዥ ኮሎኔል መኮንን አድማሱ በበኩላቸው ሰልጣኞቹ በንድፈ ሀሳብና በተግባር የተደገፈውን ስልጠና በከፍተኛ ሞራልና ብቃት ማጠናቀቃቸውን ገልጸዋል። ዘገባው የዳዊት ብርሃኑ ነው።
በመከላከያ ኢንተርፕረነርሺፕና ኢኖቬሽን ማዕከልና በዩናይትድ ኢንተርናሽናል ሴኩሪቲ ሰርቪስ በኩል የስራ ዕድል ለተመቻቸላቸው ተሰናባች የሰራዊት አባላት በሐዋሳ ወንዶ ጢቃ ወታደራዊ ካምፕ ስልጠና ተሰጠ። ሀገሩን በክብር ያገለገለ የሰራዊት አባል በክብር ሲሰናበት በተለያዩ የስራ ዘርፎች ተመራጭ እንዲሆን ማድረግ የማዕከሉ ዋነኛ ዓላማ መሆኑን የመከላከያ ኢንተርፕረነርሺፕና ኢኖቬሽን ማዕከል ኃላፊ ብርጋዴር ጄኔራል አብዱላ መሐመድ ገልጸዋል። ኃላፊው አያይዘው የክብር ተሰናባች የሰራዊት አባላት ስራ ፈጠራና ተጠቃሚ እንዲሆኑ በትኩረት እየተሰራ መሆኑንም ተናግረዋል። የሰራዊት አባላት የውትድርና አገልግሎት አጠናቀው በክብር ከተሰናበቱ በኋላ የሚገባውን ጥቅም እንዲያገኙ የማዕከሉ መቋቋም ከፍተኛ ሚና እንደሚጫወት የጠቆሙት ደግሞ በሰው ሀብት አመራር ዋና መምሪያ የሰው ኃይል ስምሪትና እድገት መምሪያ ኃላፊ ብርጋዴር ጄኔራል አምሳሉ ኩምሳ ናቸው። የቅጥርና ስንብት መምሪያ ኃላፊ ብርጋዴር ጄኔራል ግርማ ፈዬ በበኩላቸው ማዕከሉ ከተቋቋመ ጊዜ ጀምሮ ከተለያዩ ተቋማት ጋር በመቀናጀት የተሰናባቾችን የስራ ዕድል የማመቻቸት ጥረት ተጠናክሮ መቀጠሉን ገልጸዋል። ዩናይትድ ኢንተርናሽናል ሴኩሪቲ ሰርቪስ ከተሰናባች አባላቱ ጋር ያለውን የስራ ዕድል አጋርነት አጠናክሮ እንደሚቀጥልና በቀጣይም ተጨማሪ የሰው ኃይል ከመከላከያ ጋር በትብብር እንደሚወስድ ታውቋል። ዘገባው የኢዮብ ሰለሞን ነው። ተመልካቾቻችን ዜና መከላከያ የተከታተላችሁትን ይመስል ነበር። ቀሪ ፕሮግራሞቻችን ይቀጥላሉ። በያላችሁበት ጥሩ ጊዜ ይሁንላችሁ።